ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። እስራኤል ገደልኳቸው ስላለቻቸው የኢራን ባህር ኃይል አዛዥ ምን ይታወቃል? እስራኤል በሆርሙዝ ባህር ወሽመጥ ላይ ያለውን አጠቃላይ እገዳ የሚቆጣጠረው የኢራን እስላማዊ አብዮታዊ ዘብ የባህር ኃይል አዛዥ መግደሏን አስታወቀች። እስራኤል የመከላከያ ሚኒስትር እስራኤል ካትዝ እንዳሉት የኢራን የባህር ኃይል አዛዥ የሆኑትን አሊ ሪዛ ታንጊስር በቀጥታ የሽብር ተግባር፣ የቦምብ ጥቃት በመፈጸምና የሆርሙዝ ወሽመጥን በመዝጋት በቀጥታ ተጠያቂ ነበር ብለዋል። አሁን ተወግዷል ሲሉም ተናግረዋል። ሚኒስትሩ ጨምረውም በእስራኤል ጥቃት ሌሎች በርካታ የባህር ኃይል እዝ ከፍተኛ ባለስልጣናት መገደላቸውን ገልጸው፣ ነገር ግን የባህር ኃይል አዛዦች መገደልን በተመለከተ እስካሁን ከኢራን በኩል የተሰጠ አስተያየት የለም። አሜሪካ እና እስራኤል በኢራን ላይ ጥቃት ከከፈቱበት ከየካቲት 21 2018 ጀምሮ ቴል አቪቭን የኢራን ጠቅላይ መሪን አያቶላህ አሊ ካሚኒንና የደህንነት ኃላፊውን አሊ ላርጄኒን ጨምሮ በርካታ የሀገሪቱ ከፍተኛ ባለስልጣናት ገድላለች። በኢራን፣ በዩናይትድ አረብ ኤሚሬትስ እና በኦማን ማዕከል የሚገኘው እንዲሁም የዓለም 20% ነዳጅና የተፈጥሮ ጋዝ የሚተላለፍበት የሆርሙዝ ወሽመጥን መዝጋት ለኢራን ወሳኝ የጦርነት ስትራቴጂ ሆኖ ቆይቷል። ጦርነቱ በጀመረ በሦስተኛው ሳምንትም በሆርሙዝ ወሽመጥ በኩል የሚያልፍ በሺዎች የሚቆጠሩ ግዙፍ መርከቦች እንቅስቃሴ በ95% አሽቆልቁሏል። በዚህ ምክንያት በዓለም ገበያ ላይ የነዳጅ ዋጋ ከማሻቀብ አልፎ በበርካታ ሀገራት ውስጥ ከፍተኛ ነዳጅ አቅርቦት እጥረት አጋጥሟል። እስራኤል ለሆርሙዝ መዘጋት ዋነኛ ተጠያቂ ናቸው ያለቻቸውንና በፈጸመችው ጥቃት መገደላቸውን ያሳወቀችው የኢራን ባህር ኃይል አዛዥ ታንጋሲሪ በኤክስ ገጻቸው ላይ ይህንን የሚያንጸባርቅ ሀሳብ በተደጋጋሚ አስፍረው ነበር። በኢራን ላይ ጥቃት ከከፈቱ ጋር ግንኙነት ያለው ማንኛውም መርከብ በሆርሙዝ በኩል የማለፍ መብት የለውም በማለት ጽፈው የነበር በአሜሪካ፣ በእስራኤልና በወዳጆቻቸው መርከቦች ላይ ጥቃት እንደሚፈጸም ሲያስጠነቅቁም ነበር ተብሏል። የኢራን አብዮታዊ ዘብ የባህር ኃይል አዛዥ የሆኑት አሊ ሪዛ ታንጊስር የባህር ኃይሎች አዛዥ ሆነው የተሾሙት ከ8 ዓመት በፊት ሲሆን ለ10 ዓመታት የባህር ኃይሉ ምክትል አዛዥ ነበሩ። በአውሮፓውያኑ 2019 ኢራን ከሆርሙዝ ወሽመጥ አቅራቢያ የአሜሪካን የቀኝ ድሮን መምታ ከጣለች በኋላ ከሌሎች የኢራን እስላማዊ ሪፐብሊክ አብዮታዊ ዘብ አዛዦች ጋር በአንድ ላይ በአሜሪካ የገንዘብ ሚኒስቴር ማዕቀብ ተጥሎባቸዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን ባህር ኃይል አዛዥ መግደላቸው በማረጋገጥ የብዙ ሰዎች ደም በእጁ ላይ ያለ ሰው ነበር በማለትም ከሰዋቸዋል። በአዛዡ ላይ የተፈጸመው ግድያም አሜሪካና እስራኤል በሚካሄደው ጦርነት ዓላማቸውን ለማሳካት ያላቸውን ትብብር የሚያሳይ አንድ ምሳሌ ነው በማለት ጥቃቱን ከአሜሪካ ጋር በመቀናጀት መፈጸሙን አመልክተዋል። ከኢራን ባህር ኃይል አዛዥ በተጨማሪ የባህር ኃይሉን የደህንነት መረጃ ኃላፊ ቢሂናም ሪዛ መገደላቸውም የእስራኤል ጦር ሰራዊት በማህበራዊ ትስስር ገጹ ኤክስ ላይ ባሰራጨው መልእክት አስታውቋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።